ሚኒስትሮቹ ተፋጠዋል። ጠቅላዩ ላይ ከፍተኛ ትችት ተሰነዘረ። የጦርነት አዋጁ አሁን ደግሞ ወደ ተበዳይነት ተቀይሯል። የቃላት ጦርነቱ ተባብሶ ቀጥሏል። የጠቅላዩ አማካሪ ዲያቆን ዳንኤል ክብረት ምላሽ ሰጥተዋል። የሁለት ልጆች እናት ላይ የተፈጸመ አሰቃቂ ግድያ፣ ለይስሙላ የተቀበረው አስክሬን በርካቶችን ያሳዘነውና ያስቆጣውን የዚችን እናት ግድያን በተመለከተ የደረሰንን መረጃ በስፋት የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ የአሜሪካ መንግስት ለምን ዲቪን አገደ? በአሜሪካ ዲቪ መታገዱ በርካቶችን አስደንግጧል። መረጃውን በዝርዝር የምንመለከት ይሆናል። ሰላም ጤና ይስጥልን ውድ የታርጌት ኒውስ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለወደ ተመልካቾቻችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የጠየቅን ወደ መረጃው እናመራለን። ይህ መረጃ በርካቶችን አስደንግጧል። አንዲት እናት እጅግ አሰቃቂ በሆነ ሁኔታ ተገድላ አስክሬኗም እጅግ በሚያሳዝን ሁኔታ ለይስሙላ ነው የተቀበረው። የልጆች እናት የሆነችው ይህቺ እናት እጅግ አሰቃቂ በሆነ ሁኔታ የተገደለች ሲሆን ይህም ዜና በርካቶችን እንዲቆጡና ልባቸው እንዲያዝንም አድርጓል። መረጃው እንዲህ ነው። ሰኞ ታህሳስ 6 ቀን 2018 ዓ.ም ምሽት ነበር በኦሮሚያ ክልል ሰሜን ሸዋ ዞን የምትገኘው የሰንዳፋ ከተማ እንደተለመደው የቀን እንቅስቃሴዋን ገታ አድርጋ ወደ ምሽት ጸጥታ እያመራች ቢሆንም የዚያን ዕለት ምሽት የነበረው የጥይት ድምጽ ግን የአንዲትን እናት ህይወት ቀጥፎ የአካባቢው ነዋሪ ለከባድ ሀዘንና ቁጣ ዳርጓል። ሟች ወይዘሮ አዳነች ኩምሳ በሰንዳፋ ከተማ ነዋሪ ሲሆኑ ከአካባቢዋ በቅርብ ርቀት ላይ በሚገኘው የኢትዮጵያ ንግድ ባንክ አለልቱ ቅርንጫፍ በሰራተኝነት ያገለግሉ ነበር። ከባለቤታቸው ተለያይተው የ15ና የ13 ዓመት እድሜ ያላቸውን ሁለት ልጆቻቸውን በብቸኝነት የሚያሳድጉ ጠንካራ እናት እንደነበሩ ቤተሰቦቻቸው ይመሰክራሉ። ሆኖም ይህ ጠንካራ የቤተሰብ ምሰሶ የሆነች እናት ህይወት ጸጋዬ አሳልፈው በተባለ ግለሰብ እጅ በአሰቃቂ ሁኔታ አክትሟል። የሟች ወንድም አቶ ካሳሁን ኩምሳ ለመረጃ ምንጫችን እንደገለጹት ተጠርጣሪው ግለሰብ ወይዘሮ አዳነች በምትሰራበት የአለልቱ ባንክ ቅርንጫፍ ሲመላለስ ከተዋወቃት በኋላ የፍቅር ጥያቄ ያቀርብላታል። ወይዘሮ አዳነች ግን ሁለት ልጆች እንዳሏትና ለጥያቄው ፈቃደኛ እንዳልሆኑ ደጋግመው ያስረዳሉ። ግለሰቡ ግን ይህን እንዲቀበል አልቻለም። ማስፈራራቱንና ማስቸገሩን ቀጠለ። ነገሩ ስጋት የፈጠረባት ወይዘሮ አዳነች ለፖሊስ ጓደኛዋ ሁኔታውን አማክራ የነበረ ቢሆንም ክፉ ቀን ከመምጣቱ አልታገደችም ነበር። ሰኞ ዕለት ከአዲስ አበባ ስልጠና ጨርሰው ወደ ሰንዳፋ ሲመለሱ ተጠርጣሪው መንገድ ላይ ጠብቆ እራት አብረን እንብላ በሚል አስገደዳቸው። ወንድማቸው እንደሚናገሩት ከሆነ ተገዳ ምግብ ቤት የገባችው አዳነች እራቱን ሳትበላ ሩጣ ለማምለጥ ሞከረች። ይሁን እንጂ ተጠርጣሪው ተከታትሎ በጥይት ከገደላት በኋላ አስክሬኗን በአካባቢው በሚገኝ የውሃ መውረጃ ቱቦ ውስጥ ጥሎ ተሰወረ። የወንጀሉን ጭካኔ ይበልጥ ያጎላው ካገዳደሉ በኋላ የተፈጠረው ኩነት ነው። የተኩስ ድምጽ የሰሙ የአካባቢው ነዋሪዎችም ምን እንደተፈጠረ ባለመረዳታቸው የወይዘሮ አዳነች አስክሬን በቱቦ ውስጥ አደረም። በሚቀጥለው ቀን ጠዋት ሲገኝ ግን አስክሬኑ በአውሬ በጅብ ተበልቷል። የተወሰነ የሰውነት ቁርጥራጭና ልብሶቿ ብቻም ቀርተው ነበር። በተሰበረ ልብ የልጃቸውን አሟሟት የተናገሩት የሟች ቤተሰቦች ለምርመራ ወደ አዲስ አበባ ቅዱስ ጳውሎስ ሆስፒታል የተላከው የሰውነት ቅሪት ለቤተሰብ ተሰጥቶ የቀብር ስነ ስርዓቱ ሲፈጸም ቀብሩ ለይስሙላ ነው የሆነው ሲሉ በምሬትም ይገልጻሉ። ይህ አሰቃቂ ድርጊት ከተፈጸመ ቀናት ቢያልፍም ተጠርጣሪው ጸጋዬ አሳልፈው አሁንም በሕግ ቁጥጥር ስር አልዋለም። የሰንዳፋ ፖሊስ መምሪያ የወንጀል ምርመራ ኃላፊ ኮማንደር ንጋቱ አለሙ ስብሰባ ላይ ነኝ በሚል ምላሽ ለመስጠት ፈቃደኛ አልሆኑም። በሌላ በኩል የኦሮሚያ ክልል ሴቶችና ህጻናት ቢሮ ኃላፊ ወይዘሮ መብራቱ ባጫ ወንጀሉን በቅርበት የተከታተሉት መሆኑን ገልጸዋል። ተጠርጣሪው ለሕግ እንዲቀርብ የፍትህ አካላትና መዋቅራችን እየሰራ ነው ሲሉም ገልጸዋል። ጉዳዩ በማህበራዊ ሚዲያና በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣንም ቀስቅሷል። ሁለት ታዳጊ ልጆችን ያለ እናት ያስቀረው ይህ ወንጀል ተጠርጣሪው በአፋጣኝ ተይዞ ለፍትህ እንዲቀርብ ብዙዎችም እየጠየቁ ይገኛሉ። ወደ ቀጣይ ጉዳያችን ስናምራ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ ከዚህ ቀደም ሲያራምድ የነበረውን የባህር በር የማግኘት የጦርነት አዋጅ አሁን ላይ ወደ ተበዳይነት መንፈስ በመቀየር ህዝቡን ለማታለል እየሞከረ ነው ሲሉ አጥብቀው ተቹ። ሚኒስትሩ ሐሙስ ዕለት በኤክስ ገጻቸው ባሰፈሩት ጽሑፍም የኢትዮጵያ መንግስት ላለፉት 2 ዓመታት ሲያቀነቅን የነበረውን የባህር በር በኃይል የማግኘትና የባህር ኃይል የመገንባት አጀንዳ ለጊዜው ድምጹን በማጥፋት ሚውትሙድ በኤርትራ ላይ ሊከፍተው ያሰበውን የጥቃት ጦርነት
እንደ ህጋዊ ራስን የመከላከል እርምጃ አስመስሎ ለማቅረብ እየሰራ ነው ብለዋል። አቶ የማነ ይህንን ምላሽ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር በቅርቡ በአዲስ አበባ በተካሄደው የውጭ ግንኙነት መድረክ ላይ ኤርትራ በኢትዮጵያ ላይ የቆየ የማተራመስ ታሪክ አላት በሚል ለሰጡት ትንታኔ ነው። አቶ የማነ የውጭ ጉዳይ ሚኒስተሩን ንግግር አሰልቺና እውነትን የሻረ ሲሉም አጣጥለውታል። ሚኒስተሩ በምላሻቸው እነዚህ ነጥቦች አንስተዋል። የመጀመሪያው የታሪክ እይታ ነው። ሚኒስተሩ በምላሻቸው በርካታ ነጥቦችን አንስተዋል። የኤርትራ የ30 ዓመታት የነጻነት ትግል የተቀሰቀሰው ኢትዮጵያ ፌዴሬሽኑን በማፍረስ ኤርትራን በኃይል በመጠቅለሏ ምክንያት መሆኑን ጠቅሰው የቀድሞቹም ሆነ የአሁኑ የኢትዮጵያ መንግስት የሌላን መሬት የመመኘት ህመም ስላለባቸው ለግጭቶች ተጠያቂ ናቸውም ብለዋል። አቶ የማነ የድንበር ጦርነቱን የጫረችው ኢትዮጵያ መሆኗን ገልጸው በወቅቱ የነበሩ ባለስልጣናት ሳይቀሩ ጦርነቱ የተጀመረው ባድመን ለመደምሰስ ብቻ ሳይሆን አሰብን ለመያዝ ጭምር እንደነበር መናገራቸውንም አስታውሰዋል። ትንሿ ኤርትራ ታላቋን ኢትዮጵያ ለዓመታት ለማተራመስ የሚያስችል መለኮታዊ ኃይል የላትም ያሉት ሚኒስተሩ በኢትዮጵያ ሁሉም ክልሎች ማለት ይቻላል የሚታየው ግጭት የመነጨው ከገዢው ፓርቲ የተበላሸ የአስተዳደር መዋቅር እንጂ ከኤርትራ ጣልቃ ገብነት አይደለም ሲሉም አስተባብለዋል። የኢትዮጵያ ባለስልጣናት በኤርትራ ኢኮኖሚና አስተዳደር ላይ ለሚሰነዝሩት ትችትም አቶ የማነ ምላሽም ሰጥተዋል። ባለፉት 30 ዓመታት ከ84 ቢሊዮን ዶላር በላይ የውጭ እርዳታ ያገኘችም በየጊዜው በዓለም አቀፍ የገንዘብ ድርጅት የምትደጎምና 21.4 ሚሊዮን ህዝቧ አስቸኳይ ሰብአዊ እርዳታ የሚፈልግባት ሀገር በኤርትራ ላይ እንዲያለ ትችት መሰንዘሯ ድፍረት ነው ሲሉም ወቅሰዋል። አቶ የማነ መልእክታቸውን የቋጩት ንግግሩ ትርጉም የለሽ ነው በሚል መንፈስ የእኚህ ሴትዮ ንግግር ቁም ነገር የለውም፣ ውጤት የለውም የሚል የትግርኛ ምሳሌን በመጥቀስም ነው። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሙዓዝ ጥበባት ዲያቆን ዳንኤል ክብረት ለኪነ ጥበብ ባለሙያዎች ከቀይ ባህር እየተገፋን ከአባይ እየሸሸን የኖር ነው በምን ምክንያት ነው ሲሉ እይታቸውን አካፍለዋል። ቀደም ባሉት ጊዜያት ኢትዮጵያ በፍትሃዊ መንገድ የተፈጥሮ ጸጋዎቿን እንዳትጠቀም በርካታ ስራዎች በእጅ አዙር መስራታቸውን አንስተዋል። በ40 ኪሎ ሜትር ርቀት የምትገኘው የቀይ ባህርን ጨምሮ ከአባይ ውሃ ተጠቃሚነት በመገፋት የኢኮኖሚ ጥንካሬዋን የማዳከም ስራዎች በተለያየ መንገዶች ሲሰሩ እንደነበር አንስተዋል። ማህበረሰቡ ለወንዝና ለውሃ ተፋሰስ የተዛባ አመለካከት እንዲኖረው የተሰራው ስራ ጉልህ ሚና እንደተጫወተ አብራርተዋል። ለአብነትም የወንዝ ዳርቻዎችን የወንጀል ድርጊት መፈጸሚያ፣ የድሆች መኖሪያ፣ ህገወጥ ግንባታ ማከናወኛ ብሎም የአጋንንት መጠራቀሚያ አድርጎ በመሳል አመለካከት ላይ ቀደም ባለው ትውልድ ላይ ተሰርቷልም ብለዋል። በአንጻሩ ዓለም አቀፍ ነባራዊ ሁኔታ ወንዝና የውሃ ተፋሰስ ስፍራዎች የመዝናኛ የቅንጦ ቤቶች መገኛና የሀብታሞች መኖሪያን ጨምሮ ከተማንም ጨምሮ የሚገነባው በዚህ ስፍራ መሆኑ ምን ያህል የአመለካከት ክፍተት ለመፍጠር እንደተሰራብን ማሳያ ነው ይላሉ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሙዓዝ ጥበባት ዲያቆን ዳንኤል ክብረት። ይህ የተዛባ ትርክት ለዘመናት በአባይ ውሃ ላይ ተጠቃሚነትና በቀይ ባህር ላይ ጥያቄ እንዳይነሳ አሉታዊ ተጽዕኖን ቢያሳድርም የኢትዮጵያዊ አንድነትና ዓለም አቀፍ ተሰሚነትን በማጠናከር የህዳሴ ግድቡን በማጠናቀቅ ድል ማድረግ ተችሏል። የቀይ ባህር ጥያቄም በትውልዱ በሰፊው የተነሳ ይገኛል ሲሉም አብራርተዋል። ወደ ቀጣይ ጉዳያችን ስናመራ አሜሪካ የዲቪ ሎተሪ ታገደ። አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ አቆመች። ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪን ዲቪን አግደዋል። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊ በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ ሀገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የአሜሪካ ውስጥ ደህንነት ሚኒስትር የሆኑት ክሪስቲኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብርን ለጊዜው እንዲቋረጥ መደረጉን ተናግረዋል። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ኔቨስ ቫላንቲ በዚህ ሳምንት መጀመሪያ ላይ የማሳቹሴትስ የቴክኖሎጂ ተቋም ፕሮፌሰር ኑኔ ገድሏልን ብለው እንደሚያምኑም ተናግረዋል። የዲቪ ሎተሪ ፕሮግራም በአሜሪካ በስደተኝነት በቂ ድርሻ ላላገኙ ሀገራት ዜጎች በየዓመቱ 50,000 ቪዛዎችን ይሰጣል። ይህ ደግሞ የአሜሪካ ዜግነትን ለማግኘት በር ከፋሽ ነው። ሆኖም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማቆምም ታግለዋልን ብለዋል። በዚህ ምክንያት አሁን ላይ ዲቪ በአሜሪካ እንደታገደ መረጃዎችም በስፋት ወጥተዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ